ከቅርብ ጊዜ ወዲህ ወደ ጤና ተቋማት ከሚያቀኑ የህብረተሰብ ክፍሎች አብዛኞቹ የቫይታሚን ዲ እጥረት እየተስተዋለባቸው ነው መባሉን ይመለከታል። የቫይታሚን ዲ እጥረት እየተስተዋለባቸው የህብረተሰብ ክፍሎች 80% እንደሚደርሱም በዚህ ዙሪያ የተደረገ ጥናት አመልክቷል ይለናል ተከታዩ የዳግማዊት ደረጃ ዝርዝር ጥንቅር። ቫይታሚን ዲ በስብ ከሚማሙ የቫይታሚን አይነቶች አንዱ ሲሆን በተፈጥሮ በጥቂት ምግቦች ውስጥ ነው የሚገኘው። እነዚህም አሳ፣ የበሬ ጉበት፣ የእንቁላል አስኳልና አይብን የመሳሰሉ የምግብ አይነቶች ሲሆኑ የፀሐይ ብርሃን ደግሞ ሰውነታችን በቂ ቫይታሚን ዲ እንዲያመርት ወሳኝ ነው። ከምግብና ከሚዋጡ የቫይታሚን ዲ ኪኒኖች በተጨማሪ ከፀሐይ የሚወጣው አልትራቫዮሌት ጨረር በሰውነታችን ቆዳ ላይ ሲያርፍ በቆዳችን ስር የሚገኝ የቫይታሚን ዲ ውህድን እንዲነቃቃ በማድረግ በተፈጥሯዊ ሁኔታ በሰውነታችን ውስጥ ይመረታል። ይኸው ቫይታሚን ዲ ታዲያ በደምና በአጥንት ውስጥ የካልሲየም ሚዛንን ለመጠበቅ የአጥንት ግንባታና ጥገናን ለመደገፍ ካልሲየምና ፎስፈረስን እንዲዋሃዱ ለመርዳት እንዲሁም ለአጥንት ጥንካሬና ጤናማ ጡንቻ እጅግ አስፈላጊ መሆኑን የጤና ባለሙያዎች ይገልጻሉ። በሀገራችን ኢትዮጵያ ከቅርብ ጊዜ ወዲህ በርካታ ሰዎች ላይ የቫይታሚን ዲ እጥረት እየተስተዋለ ነው የሚሉት የህብረተሰብ ጤና ባለሙያው ዶክተር ሚካኤል ዘውዱ 80% የሚሆነው የማህበረሰቡ ክፍልም እጥረቱ እንዳለበት ጥናቶች ማመላከታቸውን ይገልጻሉ። በእኛ ኮንቴክስት በጣም የቫይታሚን ዲ እጥረት አለ እና ኢትዮጵያና ህንድ ናቸው ከ80 በላይ ኢትዮጵያ ከ80 በላይ ህንድ ከ60% በላይ የቫይታሚን ዲ እጥረት ያለባቸው። አሁን ለምሳሌ በእነ ፕሮፌሰር ተፈራ በላቸው የተሰራ ጥናት በ2015 የታተመው እድሜያቸው ከ11 እስከ 18 ዓመት የሆኑትን ወጣቶች ይዞ የተሰራ ጥናት ነው። እሱም የቫይታሚን ዲ እጥረትና ትንባዮቹ በ13 ወር የፀሐይ ጸጋ ያላት ሀገር ተብሎ ነው ሪሰርቹ የተሰራው። ይህ የቫይታሚን ዲ እጥረት በነፍሰ ጡር ሴቶች ላይ በስፋት የሚስተዋል ሲሆን ገና ባልተወለዱ ህጻናት ላይ የጤና እክልን እንደሚፈጥርም ነው ባለሙያው የነገሩን። የነፍሰ ጡር ሴቶች በደቡብ ኢትዮጵያ የተሰራ አንድ ጥናት 82 የሚያክሉ ሴቶች እጥረት አለባቸው። ሌላ ደግሞ በማዕከላዊ ኢትዮጵያ 81%። በወላይታ ሶዶ የተሰራ ደግሞ አንድ ጥናት ነበር 39% እጥረት አለባቸው። 8.8 ደግሞ ከፍተኛ እጥረት አለባቸው። ይህ ማለት እናትና ልጅ ተጎዱ ማለት እንደ ማህበረሰብ ያው የሚያድገው ህፃኖች ስለሆኑ እሱን አፌክት ያደርጋል። ኤችአይቪ ቫይረስ በደማቸው ከሚገኝ የህብረተሰብ ክፍሎች 75% የሚሆኑት የቫይታሚን ዲ እጥረት ያለባቸው መሆኑን በዚሁ ዙሪያ ተደርጓል ያሉት ጥናት እንደሚጠቁም የገለጹት ባለሙያው ከነዚህ መካከል አብዛኞቹ በከፍተኛ ደረጃ እጥረቱ እንዳለባቸው ይናገራሉ። ይህም ለተጓዳኝ በሽታዎች የመጋለጥ እድልን የሚጨምር ሲሆን የበሽታ መቋቋም አቅምንም እንዲያጡ ያደርጋል ብለዋል። ለመሆኑ አሁን ላይ የቫይታሚን ዲ እጥረት እንዲህ በስፋት እየተስተዋለ ያለበት ምክንያት ምን ይሆን? እጥረቱስ እንዴት ይከሰታል? ዶክተር ሚካኤልን ጠይቀናቸው ነበር። እነዚህ ምክንያቶች ብዙ ልንጠቅሳቸው እንችላለን። አንደኛ የአመጋገብ ሁኔታ ነው። በቂ የሆነ የተመጣጠነ ምግብ አለማግኘት እና በዛ ላይ ደግሞ እነዚህ እኛ ሀገር ብዙ ጊዜ ፎርቲፋይድ ፉድ ወይም የበለጸገ ምግቦች የሉም። ይሄ ማለት ፋብሪካ ውስጥ ገብቶ ቫይታሚን ዲ የሚጨመርበት ምግቦች ማለት ነው። እሱ ብዙ ጊዜ እኛ ሀገር የለም። ለዛ ቀጣይ ደግሞ ጥቁር ቆዳ አሁን ሰውነታችን ውስጥ ብዙ የሜላኒን መጠን ካለ ቫይታሚን ዲ የማምረት ሂደቱ ይቀንሳል። ሌላ ደግሞ የከተማ መስፋፋት አሁን የኑሮ ዘይቤያችን ተቀይሯል። ማለት ብዙ ጊዜ ከተማ ስንኖር ቤት ውስጥ ነው የምናሳልፈው። ቤት ውስጥም ከመሳለፍ ደግሞ አሁን አዲስ ሴቶች የሚጠቀሙት የሰንስክሪን አለ። ሰንስክሪን የቫይታሚን ሲንተሲስ ወይም የቫይታሚን መሰራትን ይቀንሳል። ከፍተኛ የሰውነት ውፍረት ባላቸው ሰዎች ላይም ቫይታሚን ዲ በሰውነት ስቦቻቸው ውስጥ በመቀመጥ በደም ውስጥ በቂ የቫይታሚን ዲ መጠን እንዳይንቀሳቀስ ያደርጋል። በመሆኑም ለቫይታሚን ዲ እጥረት ተጋላጭነትን ለመቀነስ ቫይታሚን ዲ ያላቸው ምግቦችን ከመመገብ በተጨማሪ በሚዋጥ መልክ መውሰድ አስፈላጊ መሆኑን ጨምረው የመፍትሄ ሀሳብ የሚሉትንም ዶክተር ሚካኤል አጋርተውናል። እንደሚታወቀው ኢትዮጵያ ውስጥ የቫይታሚን ዲ እጥረት በብዛት የሚስፋፋ ከሆነ እሱን እንደ ህግ ወጥቶ ማንኛውም የኛም ቀን ለቀን የምንጠቀማቸውን ነገሮች ላይ ቫይታሚን ዲ መጨመር እሱ ሁሉንም የማህበረሰብ ክፍል ማዳረስ ይችላል። ነገር ግን ለያንዳንዳችን እኛ ለምንወስደው ተጨማሪ ኪኒኖች ወይም ሰፕሊመንቶች ምግቦች ነው የሚላቸው ተጨማሪ ኪኒኖችን የመውሰድ ባህላችን በጣም ትንሽ ነው። እንደምታውቂው ብዙ ሰው ሲያመው መጀመሪያ ሐኪም ቤት አለ የሚሄደው። ፋርማሲ ሄዶ መድኃኒት ስጠኝ ብሎ ከዛ ካልተሻለው ነው ብዙ ጊዜ ስናክም ከዛ ተነስተን ነው ቢልድ የምናደርገው።
ስለዚህ ግን ይሄ ሰፕሊመንቶች ኦቨር ዘ ካውንተር ናቸው ፕላስ ደግሞ የምግብ ምግብ ላይ የምናገኘውን ንጥረ ነገር ነው በእንክብል መልክ እኛ የምንወስደው ማለት ነው። አሁን እድሜያቸው የገፉ ሰዎች በጣም እናቶች የሚያጠቡ ሴቶች እና አሁን ደግሞ እንዳልኩሽ ሪስክ ፋክተር ያላቸው ከኤችአይቪ ጋር የሚኖሩ እርጉዞች ወይም ነፍሰ ጡሮች ይሄን ያስፈልጋቸዋል ሰፕሊመንት ያስፈልጋቸዋል ከተጨማሪ ከምንወስደው ምግብ በተጨማሪ ማለት ነው።